ረስቶናል እግዚአብሔር? በሕይወት አለን የለም? ለምንድን ነው ያኖረን? ኃጢአታችን ስለሚወድ ነው? እንዳልጠፋ ለሚጠነቀቀው ስለ እኔ ደሙን ላፈሰሰው፣ ስለ እኛ እኮ ነው ደሙን ያፈሰሰው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን፣ ክቡራን በዚህ ቅዱስ ስፍራ የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች በልዑል እግዚአብሔር ሰላምታ እንደምን አመሻችሁ? እንደምን አመሻችሁ? አሜን። አምላካችን እግዚአብሔር በቸርነቱና በምሕረቱ ጠብቆ ለዚህ ሰዓት ለዚህ ዕለት ስላደረሰን ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ ተስፋዬ ማን ነው የሚል ይሆናል። መዝሙር 39 ቁጥር 7 ላይ ልበ አምላክ ዳዊት ይህንን ጥያቄ ይጠይቃል። ከዚያን አስከትሎ መልስ ያስቀምጣል። አሁንስ ተስፋዬ ማን ነው ብሎ ይጠይቃል። እንደምታውቁት በብዙ ችግሮች ምክንያት ሕይወታችን ይመሰቃቀላል። ከዛ የተነሳ ደግሞ ከብዙዎቻችን ልቡና ከምናየው፣ ከምንሰማው፣ ከምንናገረው፣ ከምናደርገው በአካባቢያችን ካሉ ነገሮች ተነስቶ ልባችን መታወክ ይገጥመዋል፣ ይረበሻል፣ ይወዛገባል። ብዙ ጭንቀት፣ ግራ መጋባት ይገጥመናል። ይሄ እየጨመረ ሲሄድ ተስፋ የሌለን፣ እግዚአብሔር የተወን፣ የማይፈልገን የማይወደን እንደሆነ አድርገን ወደ ማሰብ እንሄዳለን። ይህም እየጨመረ ሲሄድ እግዚአብሔር የለም ወይም ትቶኛል፣ አይፈልገኝም ወይም ያዳላል። ለሆኑ ሰዎች የሚያደርገው በጎ ነገር አለ፣ ለእኔ ደግሞ በሕይወቴ ብዙ ነገር ያስፈልገኛል። እግዚአብሔርን ደጅ ጠንቼዋለሁ፣ ለምኜዋለሁ፣ አልቅሻለሁ፣ ጸልያለሁ። ይህን ሁሉ አድርጌ ሕይወቴ ሊስተካከል አልቻለም። ስለዚህ ራሱ እግዚአብሔርም ሳይተወኝ አይቀርም ብለን የምንረበሽ፣ ግራ የምንጋባ፣ የምንወዛገብ፣ መያዣ ያጣን ብዙ ሰዎች እንኖራለን። ልበ አምላክ ዳዊትም ይህንን ጥያቄ ነው የጠየቀው። አሁንስ ተስፋዬ ማን ነው? እንዲህ ብላችሁ ጠይቃችሁ አታውቁም? ምንድን ነው አሁን የኔ ተስፋ? ምንድን ነው እኔ አሁን የምጠብቀው? ከእንግዲህ ወዲህ ምንድን ነው የሚቆየኝ? ማንን ነው ተስፋ የማደርገው? ጤናዬን እንዳይሆን ብዙ ዘመን ታመምኩ፣ ለመዳንም ሞከርኩ። ሁሉም ነገር ሊሆነኝ ግን ወይም ሊያድነኝ አልቻለም። እግዚአብሔር ነው ተስፋዬ ብዬ እሱም ጋር መጣሁ፣ ጠየቅኩ። እሱም እስካሁን ድረስ አልጎበኘኝም። ስለዚህ አሁንስ ተስፋዬ ማን ነው? ለምን እኖራለሁ? ከመኖሬ አለመኖሬ አይሻልምን ብለን ትክዝ የምንል የምንጨነቅ፣ ግራ የምንጋባ ወንድም እህቶች፣ አባት እናቶች እንኖራለን። ማንም ሰው በዚህ ዓለም ሲኖር የሕይወቱ ውጣ ውረድ ይገጥመዋል። የማይጨነቅ ሰው የለም፣ የማያስብ ሰው የለም፣ ግራ የማይጋባ ሰው የለም። በተለያየ ነገር የተለያዩ ችግሮች የተለያዩ ሰዎችን ይደርሷቸዋል። እንደ ጥንክርናችን፣ እንደ ብቃታችን፣ እንደ ኃይላችን፣ እንደ አቋቋማችን አንዳንዶቻችን የገጠመንን ፈተና እግዚአብሔርን በማሰብ እንረሳዋለን።
አንዳንዶቻችን በገጠመን ፈተና እግዚአብሔር ራሱን እንረሳዋለን። ስለዚህ ከዳዊት ጋር ሆነን ይህን ጥያቄ እንጠይቃለን። ምንድን ነው የእኔ ተስፋ? ትምህርት ነው እንዳልን ተምሬ ነበረ፣ ግን ጥሩ ሁኔታ ላይ አይደለሁም። ትዳር ነው እንዳልን አግብቼ ነበረ፣ ግን ትዳሬ ጥሩ አይደለም። ልጅ ማግኘት ነው እንዳልን ልጅ አግኝቼ ነበረ፣ ግን ከልጆቼ አገኘዋለሁ ብዬ የጠበቅኩትን ሰላም አላገኘሁም። ስራ ማግኘት ነው ብዬ ነበር ማስበው፣ ስራም አግኝቼ ነበር። አሁንም ስራዬ የበለጠ ተስፋ የሚያስቆርጥ ሆኖ አገኘሁት። ምንም እርካታ የለውም። ጠዋት እወጣለሁ፣ ማታ እገባለሁ፣ ጠዋት እወጣለሁ፣ ማታ እገባለሁ። ተመሳሳይ ነው። ደስታ፣ እርካታ፣ ሰላም የለውም። ታዲያ በምንድን ነው ተስፋ የማደርገው? እውነተኛስ ተስፋ ስላገኝ የምችለው በምንድን ነው? ማን ነው ተስፋዬ? ምንድን ነው ተስፋዬ እንላለን ብዙዎቻችን። እና ዳዊትም ይህን ጥያቄ ጠይቋል። በተደጋጋሚ ጊዜ ይህንን ጥያቄ ጠይቋል። በተደጋጋሚ ጊዜም ለዚህ ጥያቄ በጣም ተገቢውን መልስም ሰጥቷል። እንግዲህ ከእግዚአብሔር ቃል የበለጠ የሚያጽናና ምንም ነገር የለም። የእግዚአብሔር ቃል በእውነት ከሰማ ነው፣ በራሳችን ስሜት አድርገን ከሰማ ነው የሚጠብቀው፣ የሚያድነው፣ የሚያጽናናው፣ የሚያሳርፈው የእግዚአብሔር ቃል ምንም የማይጠቅም ወደ መሆን ሊሻገር ይችላል። እኛም የእግዚአብሔርን ቃል በአግባቡ ካልተረዳነውና ካልተጠቀምነው ከመጠቀም ይልቅ ልንጎዳበት እንችላለን። ስለዚህ እንደዚህ ያለ አስጨናቂ፣ ግራ የሚያጋባ፣ ተስፋ የሚያስቆርጥ ነገር በሕይወታችን ሲገጥመን ማንን ነው መጠበቅ ያለብን? እስከ መቼስ ነው መቆየት ያለብን? እግዚአብሔር እስከ መቼ ድረስ ነው ዝም የሚለን? አሁን በሀገራችን ላይ የምታውቁት ችግር አለ፣ ፈተና አለ፣ የኑሮ ውድነት አለ አይደል? የለም አለ? የለም አለ? ረሃብ የለም? በሀገራችን ላይ መከራስ የለም? ጭካኔስ የለም? ጥላቻስ የለም? እርስ በርሳችን ፍቅር አለ? የለንም አይደል? ወገኖቻችን በየጊዜው በየሰዓቱ በሰላም ወጥተው ተገድለው፣ ታርደው፣ ተቃጥለው ብዙ ችግርና መከራ ገጥሟቸው እናያለን። ያውም ሳይቋረጥ በተደጋጋሚ ጊዜ። ያንን ይዘን እግዚአብሔር ለምንድን ነው ዝም ያለን ብለን ስንል ደግሞ እንደገና በሕይወታችን በእኛ ራሱ ምን እየደረሰብን እንደሆነ እንዳናስብ በተደጋጋሚ ጊዜ የሚገጥመን የሕይወት ችግር ደግሞ አለ። በሕይወታችን ለመኖር በምናደርገው ጥረት ውስጥ የሚገጥመን ፈተና አለ። ተደጋጋሚ የሆነ ያልተቋረጠ ፈተና። ቅድም እንደነገርኳችሁ በትዳር የሚፈጠር ፈተና አለ። በስራ የሚፈጠር ፈተና አለ። በምንዞርበት በማንኛውም የሕይወት ዝውውር ውስጥ የሚፈጠር ፈተናና መከራ አለ። እነዚያ ሁሉ ተደማምረው እግዚአብሔር የሌለ፣ የማይሰማን፣ የማይወደን፣ የማይፈልገን እንደሆነ አድርገን የማሰብ እድላችን በጣም ሰፊ እየሆነ ነው። ብዙ ሰው ደግሞ ይህንን በር አድርጎ ራሱን ያጠፋል። ያያል ብዙ ነገር። ወንድሙን ይጠብቃል፣ የሚጠብቀውን ያጣል። እህቱን ይጠብቃል፣ የሚፈልገውን ያጣል። እናት አባቱን ይጠብቃል፣ የሚፈልገውን ያጣል። ወገን ዘመዶቹን ይጠብቃል፣ የሚፈልገውን ያጣል። ገዳም ብሎ ይሄዳል፣ ይጸልያል፣ ያለቅሳል፣ እግዚአብሔርን ደጅ ይጠናል። አሁንም የሚፈልገውን ነገር ሳያገኝ ይቀራል። ጊዜው እየረዘመ ችግሩም እየከበደ ሲመጣበት ጭንቀት እየጨመረ ፍርሃት እየጨመረ ድንጋጼ እየጨመረ ሁሉም ነገር እየተዘበራረቀ ይሄድና የማሰብ ብቃቱ እየተሰወረው ይሄዳል። አስተካክሎ አጥርቶ የመረዳት እድሉም እያነሰ ይሄዳል። ያን ጊዜ
ለምን እኖራለሁ? የኔ መኖር ምንድነው ትርጉሙ? በሁሉ መንገድ መረመርኩ፣ ምንም ጣዕም የለው። ወገኖቼ ሳያቸው አይጣፍጡ፣ የሥራ ባልደረቦቼ ሳይ አይጣፍጡ፣ እናቴን አባቴን ሳይ እነሱም አይጥሙ። ወንድም እህቶቼንም ልክ እንደዚያ በትዳሬም ላይ ለባል ሚስት ለሚስት ባል የማትስማማ ሁና ልትገኝ ትችላለች። ከዚያ ላይ እንደገና ደግሞ ሚስቱ የምትፈልገውን ነገር ባል ማድረግ እየተጠበቀበት ግን ማድረግ ላይችል ይችላል። ሚስትም ባል እየጠበቀባት የሚጠብቅባትን ነገር ላታደርግ ትችላለች። በተለያዩ ችግሮች ምክንያት ምናልባት ተጋብተው ልጅ ላይወልዱ ይችላሉ። ለስንት ዓመት? ለ5 ዓመት፣ ለ6 ዓመት፣ ለ7 ዓመት፣ ለ10 ዓመት ወይም ደግሞ ወልደው ይሞታል። እንደገና ይቆያሉ፣ እንደገና ይወልዳሉ፣ ይሞታል፣ እንደገና ይወልዳሉ፣ ይሞታል። እንዲህ የሆነ ይሄዳል። ምንድን ነው የኔ ተስፋ? ለምን እግዚአብሔር ዝም አለ ብለው ይጠይቃሉ። ሕማምም ሲበረታ ችግርም ሲጸና መከራዎች ይደራረቡና የምንጠብቀውን ነገር የሌለ እንደሆነ አድርገን እንድናስብ ያደርጉናል። ያን ጊዜ ሕይወት መራራ ይሆናል። በየህሊናችን ሁሉም ነገር ይመረን ይጀምራል። ራሱ እግዚአብሔር ቢኖር ኖሮ እውነት አፍቃሪ ሰብ ቢሆን ኖሮ የዋህ ቢሆን ኖሮ ደግ ቢሆን ኖሮ እውነተኛ አባት ቢሆን ኖሮ እውነተኛ መጋቢ ቢሆን ኖሮ ምን ያህል እንደተቸገርኩ፣ ምን ያህል እንደተጎሳቆልኩ፣ ምን ያህል እንደተራቆትኩ አያይም እግዚአብሔር? እሱን ተስፋ እንዳላደርግ የሚያየኝ አይመስለኝም፣ የሚፈልገኝም አይመስለኝም፣ የሚወደኝም አይመስለኝም ብለን ወደ መናገር ልንወርድ እንችላለን። ያኔ ሁሉም ነገር ይዘበራረቃል። የአእምሯችንም የማስተዋልና የመመርመር ብቃቱ ይጠባል። ያን ጊዜ እግዚአብሔር ያልፈቀደውን ክፉ የሆነውን ነገር በራሳችን ለማድረግ እንፈጥናለን፣ እንቸኩላለን። መርዝ ለመጠጣት ሊሆን ይችላል፣ በገመድ ለመታነቅ ሊሆን ይችላል፣ ወይም ሌላ ሱሳሱስ ውስጥ መግባት ሊሆን ይችላል። ይሄን መርሳት ፈልጋለሁ ብለን ራሱ እግዚአብሔርን መርሳት ፈልጋለሁ፣ ወገን ዘመዶችን መርሳት ፈልጋለሁ፣ ሕማሜን መርሳት ፈልጋለሁ፣ ትዳሬ ላይ የገጠመኝ ችግር መርሳት ፈልጋለሁ እንልና መፍትሄ ነው ብለን ያሰብነውን ግን ጎጂ ነገር በራሳችን ማድረግ እንጀምራለን። የተለያየ ሱሳሱስ ውስጥ የሚገቡ ሰዎች አንዱ ምክንያታቸው ይሄ አስተሳሰባቸው የገጠማቸው ችግር ነው። ያልተቋረጠ የሆነ ችግር መከራ ያነሱ ወዳልጠበቁት ሆነሆናለን ብለው ወዳላሰቡት መዳረሻ ይወስዳቸዋል። ልበ አምላክ ዳዊት ለዚህ ነው አሁንስ ተስፋዬ ማን ነው ብሎ የሚጠይቀው። እኛም የምንጠይቅ የሚያስተምረን ለዚህ ነው። ማን ነው ተስፋችን? የጭንቀታችን ምክንያት ምንድን ነው? ተስፋ የመቁረጣችን ምክንያት ምንድን ነው? መጀመሪያ መጠየቅ ያለብን እንዲህ ብለን ነው። እግዚአብሔር እንዲረዳን ትክክለኛውን መፍትሄ እንድናገኝ መጀመሪያ የበሽታው ምክንያት ምን እንደሆነ መረዳት ያስፈልገናል። ተስፋ የመቁረጤ ምክንያት ምንድን ነው? በሱስ የመያዜ ምክንያት ምንድን ነው? በዝሙት የመውደቄ ምክንያት ምንድን ነው? በኃጢአት የመውደቄ ምክንያት ምንድን ነው? ሳያቋርጡ ከእግዚአብሔር ደጅ የመራቄ ምክንያት ምንድን ነው? እግዚአብሔር የለም ብዬ እስካስብ ድረስ ተስፋ የማደርገው አካል የለም ብዬ እስካምን ድረስ ምንድን ነው የጎዳኝ ብለን ጥያቄ መጠየቅ አለብን። ይህን ጥያቄ ስንጠይቅ በየህሊናችን አስቀድመን የምንጠብቀው ነገር በጊዜ ቀመር የተለካ ሊሆን ይችላል። በአስተሳሰብ ስሌት የተለካ የተመጠነ ሊሆን ይችላል። አስተሳሰባችን ሊሆን ይችላል። ስለ ትዳር ያለን አስተሳሰብ ሊሆን ይችላል። ስለ ትምህርት ያለን አስተሳሰብ ሊሆን ይችላል። ስለ ስራ ያለን አስተሳሰብ ሊሆን ይችላል። ስለ በሽታ ያለን አስተሳሰብ ሊሆን ይችላል። ጭንቀት ስለሚያመጣብን ነገር ያለን ግንዛቤ በእኛ አእምሮ ጥበት ልክ የተወሰነና ትክክል ያልሆነ ከሆነ ያ አስተሳሰብ እስካልተገኘ ድረስ የመጎዳት እድላችን በጣም ከፍ ያለ። ግን
ነገሮች ያለን አረዳድ እየጠራ እየተስተካከለ ሲሄድ በእኛ ላይ የሰለጠነው ተስፋ የመቁረጥ ፍላጎትና ምኞት ወይም ሀሳብ እየራቀን የተስፋ ትክክለኛ ህይወት እየቀመስ የመሄድ እድላችን እየሰፋ ይሄዳል። ስለዚህ ምን ብለን ነው መጀመሪያ የምንጠይቀው? አሁንስ ተስፋዬ ማን ነው ብለን ስንጠይቅ ለመሆኑ እንዲህ ብለን እንድንጠይቅ ያደረገን ምንድን ነው? ምን ችግር ገጥሞን ነው? ረሃብ ነውን? ምን ችግር ገጥሞን ነው? ህማም ነው? የትዳር አለመግባባት ነው? ወይም በትዳር ውስጥ ያለው ረብሽ ነው? የልጅ ማጣት ነው? የገንዘብ ማጣት ነው? ምንድን ነው እንዲያስጨነቀ? የወገን ዘመዶቻችን ሞት ነው? ምንድን ነው ያስጨነቀን? ያን ጥያቄ በጣም መጠየቅ አለባቸው። ተማሪዎች ትምህርት ያስጨንቃቸዋል። በትምህርታቸው ይህን አመጣለሁ፣ እንዲህ ያደርጋለሁ፣ እዚህ ይደርሳለሁ ብለው ያስባሉ። ያልጠበቁት ውጤት ሲገጥማቸው የመቋቋም እድል ያንሳቸዋል። ራሳቸውን አስቀድመው ድልው ስለማያደርጉ ኤክስፔክት የሚያደርጉት የሚጠብቁት ነገር የተሻለ በእነሱ አይነው። እንዲህ ቢሆን የተሻለ ነው፣ እንዲህ ቢሆን ጥሩ ነው፣ እንዲህ ቢሆን ደስ ያሰኛል፣ እንዲህ ቢሆን ይጥማል ብለን እንጠብቀዋል። ነጋዴ ሁልጊዜ የሚነግደው ትርፍ ብቻ እያሰበ ተማሪ የተሻለ ውጤት እያሰበ አዎንታዊ የመሰሉንን ነገር ብቻ እያሰብን የምንኖር ከሆነ ያን ባጣን ጊዜ ወዴት ነው የምንገባው? ምንድን ነው የሚገጥመን? ምንድን ነው የምንይዘው? ምንድን ነው የምናደርገው? ምንድን ነው የእኛ ግብረ መልስ ለዛ ለገጠመን ነገር ለሚለው ኃይል እንዲኖረን ትክክለኛ መልስም እንድንመልስ አስቀድመን ያስጨነቀንን ነገር እስቲ ቆም ብለን እናስበው። እግዚአብሔር የለም ወይ ብለን እንድናስብ ያደረገን ነገር ቆም ብለን እናስበው። ምንድን ነው? ሱስ ከሆነ ዝሙት ከሆነ ኃጢአት መሆኑ የታወቀ ነው። መጀመሪያ ለአእምሯችን ኃጢአትና ኃጢአታዊ ነገር ከሆነ ተስፋ እንድንቆርጥ ያደረገን ከዛ መውጣት አለመቻላችን ብዙ ወጣት ወንዶች ይጠይቃሉ፣ እሰማለሁ። እኔም ግብረ አውራን በተደጋጋሚ ጊዜ ብዙ ወንዶችም ያስቸግራቸው ነገር የዝሙት ፊልም ማየት፣ ወንዶችን ብቻ አይደለም ሴቶችንም ያስቸግራቸዋል። ዘፈን፣ ክፉ ዘፈኖችን መስማት፣ እንደዚህ ነገር ማየት መስማት እና በተደጋጋሚ ጊዜ ሲሆን ማቆም እፈልጋለሁ፣ ጸሎት እጸልያለሁ፣ ቤተክርስቲያን እሄዳለሁ፣ ንስሐ ገባለሁ፣ ግን ማቆም አልቻልኩም። ሌላው ቀርቶ የንስሐ አባቴን በእኔ ተስፋ ቆርጧል። ሂጂ ብለውኛል፣ ሂድ ብለውኛል። ለምን ትደጋግማለህ? ብነግርህ አትሰማም፣ ብነግርሽ አትሰሚም ብለው ተስፋ ቆርጠውብኛል። ታዲያ አሁን ማነው ተስፋዬ? ይህን ያህል ጊዜ በተደጋጋሚ ኃጢአት ሲያደርግ እግዚአብሔር ለምን ዝም ይላል? ማስቆም አይችልም? መርዳት አይችልም? መጠበቅ አይችልም? ያን ስሜት ማራቅ አይችልም? እግዚአብሔር ማንን ተስፋ አደርጋለሁ? ምክር ብሰማ ልለወጥ አልቻልኩም። ካህን ጋር ብሄድ በመስቀል ብባረክ ጸሎት ቢደረግልኝ ልለወጥ አልቻልኩም። ስለዚህ አሁን ተስፋዬ ማን ነው ብሎ የሚጨነቅ ሰው አለ። እንዲህ ብሎ የሚጨነቀውን ሰው እንዲህ ብለን እንመልስለታለን። ለመሆኑ ኃጢአት እየሰራ የምትኖረውን ወይም የምትኖሪውን አንቺን ኃጢአትሽን የሚጠላው አምላክሽ ወይም አምላክህ እግዚአብሔር ምንም የምታደርገው ነገር ተገቢ ያለመሆኑ የታወቀ ቢሆን እግዚአብሔር ይቺ ልጅ እኮ በተደጋጋሚ ጊዜ ታመነዝራለች፣ ይሄ ልጅ እኮ በተደጋጋሚ ጊዜ ያመነዝራል፣ ይገላል፣ ይጨፍራል፣ ይሰርቃል፣ ይህን ያደርጋል፣ አያስፈልግም፣ ይቆረጥ፣ ይጥፋ፣ በሕይወት አይኑር ብሎ እግዚአብሔር ቀስፎናል። እኛ እየሰማችሁ ቀስፎናል። እግዚአብሔር በሕይወት አለን የለን? ለምንድን ነው ያኖረን? ኃጢአታችን ስለሚወድ ነው? ክፋታችን ስለሚወድ ነው? እግዚአብሔር በእኛ ተስፋ አልቆረጠም። እግዚአብሔር እኛን ይጠብቃል። እስከ መቼ ነው የሚጠብቀው? እስክንመለስ ድረስ፣ ከተያዝንበት ኃጢአት እስክንወጣ ድረስ። እግዚአብሔር የሚጠብቅህ ከሆነ አንተ ለምንድን ነው የሚጠብቅህን እግዚአብሔርን የማትጠብቀው? እግዚአብሔር የሚፈልግህ ከሆነ ለምንድን ነው አንተ እግዚአብሔርን የማትፈልገው? እግዚአብሔር መቼ ነው የሚፈልግህ? በኃጢአት እያለ፣ በክፋት እያለ፣ በዝሙት እያለ፣ በግብረ አውናን እያለ። የኃጢአት
ቢተውማ ያጠፋ ነበረ፣ ቢጠላማ ይቀስፍ ነበረ። ቢቀስፍም እርግጥ ስለጠላ አይደለም። መቅሰፍትም ቢያመጣ ልትስተካከል አለመቻለን ስለሚያውቅ የበለጠ ጉዳት ፈጽመ እንዳትጎዳ የበለጠ ማለት ነው። የበለጠ መከራ እንዳይገጥም፣ የበለጠ ስቃይ እንዳይገጥም እግዚአብሔር ቢያንስ ማለት ነው ስቃይ እንዲቀንስልህ አስቀድሞ ሊቀስፍ ይችላል። ፈርዖንን እንዳደረገው፣ ሄሮድስን እንዳደረገው፣ ሄሮድስን የቀሰፈው ፈርዖንንም የቀሰፈው እነዚህ አካላት ቢኖሩ የበለጠ ጭካኔና ክፋት እያደረጉ ስለሚሄዱ ነው። የመመለስ ፍላጎት ስለሌላቸው እግዚአብሔር መቼ ቀስፈናል ብለን ጥያቄ ብንጠይቅ የመመለስ ፍላጎት የሌለ እንደሆነ የተረዳ ጊዜ፣ እግዚአብሔርን የመፈለጋችን እድል የጠፋ ጊዜ፣ አልፈልገው ታምር ቢደረግ፣ ፈውስ ቢደረግ፣ ብዙ ነገር ቢደረግ፣ እግዚአብሔር ጥሪውን ቢያሰማ ልባችን ተዘግቶ ማንፈልገው ከሆነ ድንድን ያለ ማይመለስ ልቡና ያለ ከሆነ እግዚአብሔር ሊቀስፈን ይችላል። ይህ ከመሆኑ አስቀድሞ ግን አሁን በሕይወት ያለን እዚህ እግዚአብሔር ስለሚወደን ከነ ኃጢአታችን እያኖረ እንደሆነ ወደ ማሰብ መመለስ አለብን። ተስፋችን ከሱ በቀር ማን ሊሆን ይችላል? ዳዊት በዚሁ ዝማሬ ላይ አሁንስ ተስፋዬ ማን ነው ብሎ ይጠይቅና ይመልሳል። መልሱ ምን ብሎ ይመልሳል? እግዚአብሔር አይደለምን? በጣም ይገርማል እኮ። ማን ነው ተስፋዬ ካለ በኋላ እግዚአብሔር አይደለምን? ትዕግስቱም ካንተ ዘንድ ነው ይላል። ምኑ ካንተ ዘንድ ነው አለ? በመከራ ውስጥ የመታገዝ ጸጋ ካንተ ዘንድ ነው። በኃጢአት ውስጥ ሆኖ በገጠመኝ የኃጢአት ስራ ምክንያት ኃጢአትን ደጋግሞ በማድረግ ምክንያት በአንተ ተስፋ እንዳልቆርጥ መታገሱን የምትሰጠኝ አንተ ነህ። እግዚአብሔር ኃጢአት እየሰራን እንኳ ይታገሰናል። ኃጢአት እየሰራን እያጠፋን ይታገሰናል። እግዚአብሔር ትዕግስት ይፈልጋል እግዚአብሔር ከእኛ ማለት ነው። ስለዚህ ዳዊት የመለሰው ይሄንን ነው። ተስፋዬ ማን ነው ካለ በኋላ መዳረሻው እግዚአብሔር ነው አለ። ስለዚህ በኃጢአት ውስጥ ያለ ሰው፣ በርኩሰት ውስጥ ያለ ሰው፣ ከእግዚአብሔር ፈቃድ አፈንግጦ የወጣ ሰው በምንም አይነት ምስቅልቅል ህይወት ውስጥ ቢኖር ሰይጣን በህሊናው እየመጣ ሹክ የሚለውን ቃል መስማት የለበትም። ሰይጣን ሌላ ዓላማ የለውም። የሰይጣን ዓላማው ተስፋ ማስቆረጥ ብቻ ነው። እግዚአብሔር ጋር ምን ብለህ ትሄዳለህ? ምን ብለሽ ትጸልያለሽ? ምን ብለህ ገዳም ትሄዳለህ? ምን ብለህ ቤተክርስቲያን ትመጣለህ? ምን ብለህ ታስቀድሳለህ? ምን ብለህ ትጾማለህ? አሁን እግዚአብሔር ያንቺን መስዋዕት ይቀበላል? አሁን እግዚአብሔር ያንተን ጸሎት ይሰማል? እያመነዘርክ፣ እየጨፈርክ፣ እየሰረክ፣ እየቀና ያልተገባ ክፋት እያደረግ ይሰማል እግዚአብሔር ይለና በልቡናችን ላይ አይሰማም፣ አይሰማም፣ ተው፣ ይቅርብ፣ ጨለማ ነው ላንተ ሁሉ ነገር መራራ ነው ይለናል። ደግሞ ተስፋ የሌለን እንደሆነ አድርገን እንድናስብ ልባችንን ለማሳመን ይሞክራል ሰይጣን። ከዚያ በኋላ ነው ቅድም እንደነገርኳችሁ ስለ ራሳችን ያለን ነገር በጣም መራራ የሆነ ህይወት ትርጉም ታጣለች። ህይወት ትርጉም ስታጣ ራሳችን መጥላት እንጀምራለን። ራሳችን ስንጠላ ራሳችን ላይ ያልተገባ ሱስ ሊሆን ይችላል። ቅድም እንደነገርኳችሁ ሌላ ያልተገባ ነገር ማድረግ እንጀምራለን። ከዚያ ህይወታችን መዳረሻው ጥፋት ይሆናል። እግዚአብሔር ያዘጋጀልንን ርስት፣ የልጅነት ጸጋ፣ የመንግስተ ሰማያት ደስታ፣ የማያልቀውን ዘላለማዊ ክብር ጭልጥ አድርገን ከልቡናችን አጥፍተን ወደ እሳት፣ ወደ መከራ፣ ወደ ስቃይ እንገሰግሳለን። እግዚአብሔር በቸርነቱ ከዚህ ይጠብቀን። ተስፋ እየቆረጥን ስንሄድ እግዚአብሔርን ይቅር ማይለን የኃጢአታችን ብዛት የምህረቱን ብዛት የሚሸፍን እንደሆነ አድርገን ስናስብ የእግዚአብሔርን ይቅርታ የእኛ ክፋት የሚደብቀው እንደሆነ አድርገን ስናስብ ያን ጊዜ ነው ሁሉ ነገር የሚመሰቃቀለው። ዳዊት ግን አሁንስ ተስፋዬ ማን ነው ካለ በኋላ እግዚአብሔር አይደለምን ነው ያለው። በጨነቀ ጊዜ፣ በከፋ ጊዜ፣ በራበ ጊዜ፣ በታመምክ ጊዜ፣ ወገን ዘመድ ባጣ ጊዜ ማን ነው ተስፋ? እግዚአብሔር አይደለም? በመልኩ በአርአያው የፈጠረ እግዚአብሔር አይደለም? ልዕልና ሰጥቶ የፈጠረ እግዚአብሔር አይደለም?
የፍጥረት ሁሉ ገዢ ያደረገ እግዚአብሔር አይደለም? እሱ በመልኩ በአርአያው ከመፍጠሩ በላይ የፍጥረት ሁሉ ንጉሥ አድርጎ ከመፍጠሩ በላይ ፍጥረታትን ስላንተ አልፈጠረም? ስለኛ እኮ ነው የፈጠራቸው። እጽዋትን ስለኛ ነው የፈጠራቸው። እንስሳትን ስለኛ ነው የፈጠራቸው። የእነሱ ገዢ አድርጎ ነው የፈጠረ። ታዲያ ያን ያህል ያከበረ እሱ ሊተው ይችላል? ያን ያህል ልዕልና የሰጠ እግዚአብሔር ሊረሳ ይችላል? እሱም ብቻ አይደለም፣ ሲፈጥረን ከሰጠን ክብር የበለጠ ደግሞ አዳም እግዚአብሔር ላይ አምጾ ዕፀ በለስን በልቶ እግዚአብሔርን ትቶ ከገነት ወጥቶ ወደ ምድረ ፋይድ ገብቶ በተጎሳቆለ ጊዜ የወደቀውን የረከሰውን የተዋረደውን የተራቆተውን በሰይጣን የተቀጠቀጠውን በኃጢአት የተደበደበውን በክፋት የቆሰለውን ባለማመን የተጠቃውን በትዕቢት የተወጋውን አዳም ሁሉ ተወቅቶ አለማመን ወቅቶታል፣ ትዕቢት ወቅቶታል፣ ፍቅረ ዓለም ወቅቶታል። አዳም ከእግዚአብሔር ይልቅ ሰውን ማፍቀር ጎርቶታል፣ ወቅቶታል። ከእውነት ይልቅ ሐሰትን መምረጥ ጎርቶታል፣ ወቅቶታል። ይህም ብቻ አይደለም፣ የእግዚአብሔርን ሕግ ማፍረስም ጎርቶታል፣ ወቅቶታል። ይህ ሁሉ የወጋውን ይህ ሁሉ የተጎዳውን በዚህ ሁሉ የቆሰለውን አዳምን እግዚአብሔር አምላካችን አዳም ሆይ እኔ ያዘጋጀውልህን መንግሥት ትተህ ያስቀመጥኩልህን ክብር ትተህ ጸጋ ትተህ የራስን ፍላጎት መርጠህ ከመንግሥት የተለይተህ ከፈቃድ ፈቀቅ ብለህ ስለዚህ ብሎ እግዚአብሔር ድምጥ ማጡን አላጠፋም። ቅጣት ቀጥቶታል ስለ ኃጢአቱ። ግን የወደቀውን አዳምን ፍለጋ አይደል የተባለው? 99ኙን በጎች ትቶ አንዱን የጠፋውን ፍለጋ መጣ እኮ ነው የተባለው። እየሰማችሁ ነው አይደል? አንዱን ፍለጋ ቅዱስ ቄርሎስ 99ኙን ነገደ መላእክት ትቶ በቅድስና በንጽህና የሚያመሰግኑት ትቶ ማለት ከነሱ ተለይቶ ማለት አይደለም። ተለይቶ ማለት አይደለም። የጠፋውን አንድ አዳምን ፍለጋ፣ የቆሸሸውን አዳምን ፍለጋ፣ የረከሰውን አዳምን ፍለጋ፣ በዝሙት የረከሰውን፣ በጥላቻ የረከሰውን፣ በክፋት የረከሰውን፣ በትዕቢት የረከሰውን አንዱን አዳምን ፍለጋ አዳም ያለበት ድረስ መጣ እግዚአብሔር። አዳም አይቴሃለከ፣ የት ነው ያለው አዳም? ተጎሳቆልክን? ተራቆትክን? ንጽህናን አጣ? ቅድስናን አጣ? ክብርን አጣ? ሰይጣን ሰለጠነብህን? የት ነው ያለው አዳም እያለ ፈላጊው እውነተኛ መድኃኒቱ እግዚአብሔር መሆኑን አዳም እንዲረዳ አዳም በወደቀ ጊዜ አዳምን ፍለጋ አምላካችን እግዚአብሔር ወደ አዳም መጣ። ይህን እስኪ ቆም ብላችሁ አስቡ። ሕይወት ግራ ባጋባችሁ ጊዜ፣ ባስጨነቃችሁ ጊዜ እግዚአብሔር ይጠላኛል፣ አይፈልገኝም፣ አይወደኝም። ይህን የምንለው ቅድም እንደነገርኳችሁ መጀመሪያ በራሳችን ስለሆነ ጉዳይ ያለን ግንዛቤ ትክክል ነው ብለን አምነን ነው። ልጄ መሞት አልነበረበትም፣ ሚስቴ ልትጨቃጨቀኝ አይገባም፣ ልጅ ማጣት አልነበረብኝም፣ መታመም አልነበረብኝም፣ መፈወስ ፈልግ ነበረ፣ ሊያድነኝ ይገባ ነበር ብለን ነው። እግዚአብሔር ግን አንዳች እንኳን ነገር በእኛ ሕይወት ለእኛ የማይጠቅም እንዲሆን አይፈቅድም። አንዳች ነገር ቢሆን ሚስት ብትነጫነጭ ለአንተ ጥቅም እንዳለው ወቅ፣ ባልሽ አስቸጋሪ ሰካራ ቢሆን ለአንቺ ጥቅም እንዳለው ወቅ። እንዴት እታገሷለሁ አትበይ። ከባል በላይ ሚስቱን የሚያድን ማን አለ? ከሚስትስ በላይ ባሏን የምታድን ማን አለች? እግዚአብሔር በአንቺ በኩል ያድነው እንደሆን፣ እግዚአብሔር በአንተ በኩል ያድናት እንደሆን ምን ታውቃለህ? እስኪ እግዚአብሔር እንደሚፈልገው ሆነ ኑርላት። እግዚአብሔር እንደሚፈልገው ሆነሽ ኑሪለት። ይህም በእውነት ከተረዳ ነው ሕይወታችን መስተካከል ይችላል። ልጅስ ለምን አጣው ብላችሁ ትጨነቃላችሁ? የመኛ ትርጓሜ ነው። ልጅ የማጸጋ ነው። እስኪ መልሱ። የማስጦታ ነው። የእግዚአብሔር ነው አይደለም? አደራ ነው አይደለም? መልሱ። አደራ ነው አይደለም? ሳንዘጋጅ ቢሰጠንና የሰጠንን መክሊት ባንጠብቅ እንደምንቀጣ ታውቃላችሁ? ቅዱስ ዮሐንስ አፈወርቅ አንድ መክሊት የተባለው ልጅ ነው ጭምር ይላል። ልጅ መክሊት ነው፣ ጸጋ ነው።
ከተሰጠ በኋላ እግዚአብሔር ሲሰጥ ልጅን የሚሰጠው በንጽህና ነው። የእግዚአብሔር ልጅ እኛ ለእግዚአብሔር ልጆች ነን። የእኛም ልጅ ለእግዚአብሔር ምንድን ነው? ልጅ ነው። ስለዚህ እግዚአብሔር ያንን ልጅ በተሰጠበት ይፈልገዋል፣ በቅድስና ይፈልገዋል፣ በንጽህና ይፈልገዋል። ካረከስ ነው እሳ፣ ካበላሸ ነው እሳ፣ ካጠፋ ነው እሳ። በዚያ በልጅ ምክንያት እንደምንቀጣ ታውቃላችሁ። ታዲያ ዝግጅት ከሌለ፣ እውቀት ከሌለ፣ ንጽህና ከሌለ፣ ልጅ የማሳደግ እውቀትና ጥበብ ከሌለ እግዚአብሔር ልጅ ባይሰጠን ምን ድንቅ ምን ብርቅ ነው። ለእኛ ጥቅም የተደረገ ነው። ሊሰጠኝ ብለን እግዚአብሔር በሰጠን ጸጋ ከምንጎዳ ሳይሰጠን ቀርቶ ከመጎዳት ብንተርፍ አይሻልም? ከእግዚአብሔር በላይ ስለ ራሳችን የተሻለ ልናስብ እንችላለን። እግዚአብሔር የማይጠቅመንን ነገርስ ሊያደርግልን ይችላል። እግዚአብሔር መጀመሪያ በየህሊናችን ማሰብ ያለብን እግዚአብሔር ከእኔ በላይ ለእኔ ያስባል። እግዚአብሔር እኔ ራሴን ከምወደው በላይ እኔን ይወደኛል። እንዲህ ብላችሁ ታምናላችሁ? እግዚአብሔር እኛ ራሳችን ከምንወደው በላይ እኛን ይወዳል አይወድም? መልሱ እንጂ ይወደናል አይወደንም? አይወደንም? እንደሚወደን ግን እናምናለን። ታምናላችሁ? እግዚአብሔር ከኔ በላይ እኔን ይወዳል ብላችሁ ታምናላችሁ? ታዲያ ከኔ በላይ እኔን ይወዳል ካላችሁ ራስን ለእግዚአብሔር መስጠት አያስፈልግም? ከኔ በላይ ለእኔ ለሚወደው እንዳልጠፋ ለሚጠነቀቀው ስለ እኔ ደሙን ላፈሰሰው፣ ስለ እኛ እኮ ነው ደሙን ያፈሰሰው። ስለ እኛ እኮ ነው በከብት በረት የተወለደው። ስለ እኛ እኮ ነው ከእናቱ ጋር የተሰደደው። ስለ እኔ ይመስላችኋል? ስለ እኛ እኮ አይደለም። መከራ መስቀል የተቀበለው ስለ እኛ አይደለም? ስለሚወደን ራሱን ስለ እኛ መስዋዕት አድርጎ ያቀረበው ስለ እኛ አይደለም? ያን ያህል ፍቅሩን ከገለጠልን፣ ያን ያህል ላፈቀረን፣ ያን ያህል ለወደደን፣ በተዋረድን ጊዜ፣ በረከስን ጊዜ፣ በቆሸሽን ጊዜ፣ በጎሰቆልን ጊዜ፣ በታመምን ጊዜ የታመምነውን እኛን የእኛን ስጋ ለመዋሃድ ያልነፈገ እምቢ ያላለ እሱ ምን ያህል አፍቃሪያችን ቢሆን ነው። ስለዚህ ይህን አምላካችንን ከጥልቅ ልቡናችን ሆነን ልንፈልገው፣ ልንጠይቀው፣ ተስፋ ልናደርግበት፣ የገጠመን ነገር እርሱን እንዳናጣው፣ እንዳንተው፣ እሱን ከመጥራት እንዳንዘገይ እንዳያደርገን። በማንኛውም ነገር ቢሆን አረዳዳችን ነው ችግር የሚፈጥርብን። ክርስቲያኖች በእግዚአብሔር ተስፋ እንዳናደርግ የሚያደርገን አረዳዳችን ነው። አረዳዳችን ቅድም እንደነገርኳችሁ እሰማለሁ ብዙ ሰዎች ተጋብተው 6-7 ዓመት ልጅ አይወልዱም። ያንቺ ችግር ነው ያንተ ይባሉና ይፋታሉ። እዚህም ያላችሁ በሽተኛ ሰዎች አላችሁ። ልጅ አትወልዱ ትላላችሁ። ባሊቱና ሴትየቱና ሰውየው ምን ያድርጉ? ፈጥረው ነው እንዴ ልጅ የሚያመጡ? እግዚአብሔር አለ ልጅ የሚሰጣቸው። ታዲያ እግዚአብሔር ካልሰጠ ካላገኙ ምን አግብቷችሁ ነው የምትነሰንሷቸው? ውጋት የሆኑ ሰዎች አሉ። አንዳንድ ወላጆች አስቸጋሪ፣ ለመከራቸው ሌላ መከራ የሚሆኑ ማለት ነው። እንዴት አትወልጅም እንዴት አትወልድም ይላሉ። አንቺ ስለወለድሽ አንተ ስለወለድ ሁሉ ይወልዳል። አብርሃምንም ያህል ጻድቅ እግዚአብሔር ቃል ገብቶለት 25 ዓመት እኮ ነው ያለው ልደው። ታውቃላችሁ? አብርሃም ጻድቅ አይደለም? ሳራስ ጻድቅ አይደለችም? ያልወለዱት በኃጢአታቸው ምክንያት ነው አይደለም እኮ። እግዚአብሔር ሊያስተምር ይፈልገው ነገር አለ። እግዚአብሔር የሚሰጠን ልጅ በእውነት በእሱ አምነን የምናገኘው ልጅ ሁልጊዜ ቢሆን ጠቃሚ ነው። አንድ ቤተክርስቲያናችን ሊቅ ምን ይላል? አብርሃም ደሙ ዘሩ እስኪመትር ድረስ፣ የሳራ ደሟ እስኪቆርጥ ድረስ እግዚአብሔር ለምን ዝም አለ? ለምን በጊዜ እንዲወልዱ አላደረጋቸው? እንዲወልዱ ማድረግ ይችላል አይችልም? ግን መልሱ እናንተ። ይችላል አይችልም? በደንብ መልሱ። ይችላል አይችልም? እየቻለ ለምንድን ነው ዝም ያለው? ጻድቅ ስላልሆኑ ነው? አብርሃም አማኝ አይደለም? ወገን ዘመዱ ትቶ ለእግዚአብሔር ብሎ አልወጣም? ሳራስ እግዚአብሔርን የምታከብረው ለባሏ ለአብርሃም የምትገዛ አይደለችም? ለምን እግዚአብሔር ዝም አለ? እንደ ይስሐቅ ያለ ዘርን ለመስጠት ነው። እንደ ይስሐቅ ያለ ይስሐቅ የተወለደው በሳራና በአብርሃም ግንኙነት ብቻ አይደለም፣ በእግዚአብሔር ፈቃድ ጭምር። እግዚአብሔር የማይተካና የማይደረስበትን ልጅ ሊሰጠን ሲፈልግ ሊዘገይ ይችላል።
እግዚአብሔር የሚጎዳን ልጅ እንድናገኝ ካልፈለገ ደግሞ ሲጀምር ማህፀናችን ሊዘጋ ይችላል። የሚያደርገው ግን ለእኛ ጥቅም። በእርሱ ከማመን መዘግየት የለብንም። ባይሰጠንም አለመስጠቱ አለመስጠት አይደለም። አለመስጠት የሚሆነው ለእኛ ነው። ሀብት ስጠኝ እንለዋለን፣ ቢሰጠን ምን ልንሆን እንደምንችል አናውቅም። ጤና ስጠኝ እንለዋለን፣ ቢሰጠን ምን ልንሆን እንደምንችል አናውቅም። የምንፈልገውን ነገር ስጠኝ እንለዋለን፣ ቢሰጠን ምን ልንሆን እንደምንችል አናውቅም። እግዚአብሔር ግን እንደሚጎዳን አስቀድሞ ስለሚያውቅ የምንፈልገውን ሁሉ አይሰጠንም። ለምን? አባት ልጁ የሚጎዳበትን ነገር እንዲያደርግ እንደማይፈቅድለት ልጁ ወደ እሳት እየሄደ እያየው ዝም የሚል አባት ይኖራል? እግዚአብሔር ለእኛ በሰጠን ነገር ምክንያት እንደምንጠፋ እያወቀ ዝም ብሎ የሚሰጠን ይመስላችኋል? እግዚአብሔር ስለሚወደን ነው ያን ሁሉ ነገር የማያደርግልን። ስለዚህ ክርስቲያኖች ልበ አምላክ ዳዊት እንደጠየቀው እንደመረመረው መርምሮም እንደተደነቀው መልሱን እግዚአብሔር ላይ እንዳሳረፈው ልክ እንደዚህ ኃጢአት አስጨንቋችሁ ከሆነ መልሱ ተስፋ አትቁረጡ ነው። እስከ መቼ ልትሉ ትችላላችሁ። በመጽሐፍት ላይ ይሄ በተደጋጋሚ ጊዜ ተጽፏል። አባ ቢሶይ ጋር አንዱ መጣና አባ ሆይ እወድቃለሁ በኃጢአት አለው። አባ ቢሶይ ምን አለው መሰላችሁ? ተነስ አለው። ስትወድቅ ተነስ አለው። አባ ሆይ ደግሜ እንደገና እወድቃለሁ፣ እንደገና ደግሜ ተነስ አለው። ስንት ጊዜ ልነሳ ነው? እስከ ሕይወት እቅታ ድረስ በኃጢአት እየወደቅ ተነሳ ነው። እግዚአብሔር የሚያየው የመጨረሻውን ነው አለ። ይሄ ልጅ እኮ 20 ዓመት ሙሉ ሲያመነዝር ነበረ፣ 20 ዓመት ሙሉ ስትዘፍን ነበረ፣ 20 ዓመት በሙሉ ሲጨፍር ነበረ፣ 20 ዓመት በሙሉ ሲሰርቅ ነበረ አይልም እግዚአብሔር። እግዚአብሔር ያለፈውን ንስሐ ስንገባ እየረሳ እየተወ ነው የሚሄደው። ታውቃላችሁ? እየተወ መጨረሻችን በመነሳት መሆን ያለበት። አንድ ሰው ደግሞ አባ ብፁዕ ቅዱስ አቡነ ሽኖዳ ጋር መጥቶ ጥያቄ ጠየቃቸው። አባ ወይ እነሳለሁ እወድቃለሁ፣ እነሳለሁ እወድቃለሁ፣ ምን ላድርግ አላቸው። እስኪ በሉ እስኪ እነሳለሁ እወድቃለሁ በሉ፣ እንደገና በደንብ በሉ። እነሳለሁ እወድቃለሁ፣ ምን ላድርግ አላቸው። አባ እነዚህ ብፁዕ ቅዱስ አቡነ ሽኖዳ ምን ያሉት? መጀመሪያ ጥያቄህን አስተካክል አሉት። እነሳለሁ እወድቃለሁ፣ እነሳለሁ እወድቃለሁ ብለህ መጨረሻን በውድቀት አታጠቃለሁ። ገልብጠውና እወድቃለሁ እነሳለሁ፣ እወድቃለሁ እነሳለሁ ብለህ መጨረሻ ላይ ተነስተህ ትቀራለህ አሉት። እግዚአብሔር ይገርማቸዋል። በኃጢአት ውስጥ ሆነን እንኳን በኃጢአታችን ጸጋ ሊሰጥ እንደሚችል ታውቃላችሁ። አንድ ባህታዊ ደግሞ ምን ገጥሞታል መሰላችሁ? የዝሙት ፈተና በጣም ያስቸግራቸዋል። አሁን እዚህ ከተማ ላይ ያለ ሰዎች ሚዲያው አለ፣ ወሬው አለ፣ ምናነበው አለ፣ ምን ውለው ነገር አለ፣ ምን መርጠው ምን በላው ምግብ አለ። ለዝሙት የሚያጋልጥ ሌላ አይደለም። በመሰረታዊነት ዝሙትን የሚያቀጣጥሉ የዝሙት ማቀጣጠያ ነዳጆች የሚባሉት በሶሪያ ቅዱሳን አባቶች ሊቃውንት ትምህርት እንደተዘገበ ምግብና መጠጥ ነው። እንደ ምግብና እንደ መጠጥ ዝሙትን የሚያቀጣጥል ምንም ነገር የለም። በነገራችን የመጀመሪያውና ዋናው ምግብ አበላሉን ያላስተካከለ ሰው መቼም ቢሆን ከዝሙት አይለቀቅም። መቼም ቢሆን ምግብና መጠጥ የዝሙት ማቀጣጠያ ነዳጆች ናቸው ይላል። ለምድር ለምነት የሶሪያ ሊቃውንት እንደሚናገሩ ለምድር ለምነት የመሬቱ ለምነት እንደሚያገለግል እንደሚጠቅም፣ አንድ ዘር ሲዘራ የተዘራው ዘር እንዲበቅል ፍሬያማ እንዲሆን የምድሩ ለምነት ለዚያ ለሚዘራው ዘር የራሱ አስተዋጽኦ እንዳለው ልክ እንደዚያ ለዝሙት መነሳትም ምግብና መጠጥ እንደዚያ ናቸው። ለዚህ ነው አባቶቻችን በጣም ብዙ ጊዜ ብዙ ከመብላት የሚቆጠቡት። የሚጥም ነገር ራሱ ከመብላት ራሳቸው የሚጠብቁበት ጊዜ አለ። ታዲያ ያመነዝራል፣ እንደገና ንስሐ ይገባል፣ ያመነዝራል፣ እንደገና ንስሐ ይገባል፣ ያመነዝራል። ተስፋ ሳይቆርጥ በተደጋጋሚ ንስሐ ይገባል። በተደጋጋሚ ግን በዝሙት ይወድቃል። እንኳን በከተማ የሚኖሩ ሰዎች ቀርቶ መንነው በአንድ ዘግተው ቢኖሩ እንኳን ዝሙት አስቸግሯቸው በየቀኑ እንደሚፈጽሙ ታውቃላችሁ። እንዲህ የሚፈጽሙ እንዳሉ ታውቃላችሁ። እንዲህ የሚወድቁ ግን ወድቀው አይቀሩም። ይወድቃሉ፣ ይነሳሉ፣ ይወድቃሉ፣ ያለማቋረጥ ይወድቃሉ፣ ያለማቋረጥ ይነሳሉ። ታዲያ ምን ያደረገ እግዚአብሔር? እግዚአብሔር ምን አይነት መሐሪ እንደሆነ፣ ምን ያህል አፍቃሪ እንደሆነ፣ እኛን ምን ያህል እንደሚወደን፣ የእኛን መዳን እግዚአብሔር ምን ያህል እንደሚፈልግ በዚህ ታሪክ ተጽፏል። ይገርማችኋል።
በተደጋጋሚ ጊዜ ይሄ ሰው እየወደቀ በተደጋጋሚ ጊዜ ሲነሳ እግዚአብሔር ለዚህ ሰው ትዕግስት ሲል 2 አክሊል ሊያወርድለት የጸጋ አክሊል አይገርም። ሰው ለካ በዝሙት ውስጥ ሆኖ እንኳን ታግሶ እግዚአብሔርን ከጠበቀ እግዚአብሔር ጸጋ ሊያወርድ እንደሚችል ታውቃላችሁ። ምን አይነት በረከት ነው ማለት ነው? ምን አይነት መግቦት ነው? ምን አይነት ጸጋ ነው? ምን አይነት ይቅር ባይነት ነው? ምን አይነት ፍቅር ነው ይሄ? እግዚአብሔር ምን ያህል እንደሚወደው። ሰይጣን ደግሞ ይናደዳል። እጥለዋለሁ ይነሳል፣ እጥለዋለሁ ይነሳል ብሎ ሰይጣን ይናደዳል፣ ያዝናል። ሳጠፋው ይመለሳል እያለ ሰይጣን ሲያዝን እግዚአብሔር ደግሞ ስለዚያ ሰው ብሎ አክሊል ሊያወርድ ታዲያ ለዚያ ሰው የሚወርድለትን አክሊል እግዚአብሔር ለዲያብሎስ ያሳየዋል። ያን ጊዜ ዲያብሎስ ለዚያ ሰው በትዕግስቱ ምክንያት የሚወርድለትን አክሊል አይቶ ተናደደ፣ በሸቀ። ይህ ሰው በዝሙት እጥለዋለሁ፣ መልሶ ይወድቃል፣ መልሶ ይነሳል። ስለዚህ እግዚአብሔር የክብር አክሊል ሊያወርድለት ነው በእኔ ምክንያት አለ። ይገርማቸዋል። እኔ በመፈተኔ ምክንያት የክብር አክሊል እየወረደለት ነው። ልውጣ ከዚህ ሰው ልራቅ ብሎ ወጥቶ ሄዶ ቀረ። ትዕግስት ካለን በዝሙት ውስጥ ብንሆን እንኳን እግዚአብሔር ጸጋ ያወርድልናል። ትዕግስት ካለን በዘፈን ውስጥ ብንሆን እንኳን እግዚአብሔር ጸጋ ሊያወርድ ይችላል። እግዚአብሔር በትዕግስት እንድንጠብቀው ይፈልጋል። እስከ መቼ? እስከ መጨረሻው ጊዜ። ያው ፈያታዊ ዘመን በመስቀል ላይ የተሰቀለው እስከ መጨረሻ ጊዜ በኃጢአት አልነበረም። ዛሬ በመጨረሻው ሰዓት ሲመለስ እግዚአብሔር አልቀበልም መቻ ነው። ተቀብሎታል እግዚአብሔር። አሁንም እኛም በኃጢአት ውስጥ ካለን በመጨረሻው ሰዓትም ቢሆን ይቀበለናል። በእርሱ ተስፋ መቁረጥ የለብንም። ዳዊት እንዳለው አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን ብሏል። ከኃጢአት ሁሉ የምትከፋው ኃጢአት ምንድን ናት ትለኝ እንደሆነ በእግዚአብሔር ተስፋ መቁረጥ ነው ይላል አንድ አባት። ሰይጣን አንዱ መገለጫው ተስፋ መቁረጡ ነው። ቅዱስ ዮሐንስ አፈወርቅ ሰይጣናዊነት ማለት ወድቆ አለመነሳት ነው፣ ወድቆ መቅረት ነው። ወድቆ መቅረት ሰይጣናዊነት ነው። አዳማዊነት ምንድን ነው ካልክ ደግሞ ወድቆ መነሳት ነው። አዳም ወድቆ አልቀረም፣ ወድቆ ተነሳ። ስለዚህ እግዚአብሔር እየጠበቀን እጁ ዘርግቶ እየጠበቀን እባካችሁን ወደ እኔ እባካችሁ ተመለሱ፣ ምራችኋለሁ፣ ኃጢአታችሁ አያስጨንቃችሁ፣ የእኔ ምሕረት የእናንተን ኃጢአት ያጥባል፣ ሕማማችሁ አያስጨንቃችሁ፣ ለምን ተስፋ ትቆርጣላችሁ? ኑ ወደ እኔ ይላል እግዚአብሔር። ኑ ወደ እኔ። ዳዊት በተደጋጋሚ ጊዜ እንደተናገረው እንደዘመረው መዝሙር 25 ላይ ምን ይላል? አንተን ተስፋ አድርጌያለሁና የዋሃትና ቅንነት ይጠብቀኛል ይላል። አንተን ተስፋ አድርጌያለሁ ይላል ዳዊት። ይገርማችኋል። ስማ፣ አንተን ተስፋ አድርጌያለሁ፣ ከአንተ ወዴት እሄዳለሁ? ዳዊት መዝሙር 25 ላይ ደግሞ እንደገና አንተን ተስፋ የሚያደርጉ አያፍሩም። ሐፍረት ያለው፣ ጉስቁልና ያለው፣ መዋረድ ያለው፣ መጨነቅ ያለው፣ መከራ ያለው፣ ስቃይ ያለው በእግዚአብሔር ተስፋ ማድረግ ስናቆም ነው። በእግዚአብሔር ተስፋ ማድረግ ስናቆም ነው። አንተን ተስፋ የሚያደርጉ አያፍሩም ብሏል። በምንም ውስጥ ይኖሩ፣ በማጣት ሊሆን ይችላል፣ በሕማም ሊሆን ይችላል፣ በመናቅ ሊሆን ይችላል፣ በመገፋት ሊሆን ይችላል። በምንም ችግር ውስጥ ይኖሩ አንተን ተስፋ የሚያደርጉ አያፍሩም ብሏል እግዚአብሔር። ዳዊት አያፍሩም እንዳለ አናፍርም። በእግዚአብሔር ተስፋ ካደረግን ደሙን ስላፈሰሰልን ስጋውን ስለቆረሰልን ከዚህ በላይ ምን ፍቅር አለ? ከዚህ በላይ ምን መያዣ አለ? ከዚህ በላይ ምን አረቦን አለ? ከዚህ በላይ የይቅርታ ምልክት ምን አለ? ከዚህ በላይ ተስፋ የምናደርግበት ኃይል ምን አለ? ምን አለ? ምናየው ነገር ተስፋ ሊያስቆርጠን ይችላል። ወገን ዘመዶቻችን ምናየው በቤተክርስቲያን የምትሰሙት አንዳንድ ነገሮች ግን ወዲህ ወዲህ የለው። የምትሰሙት ነገር በሙሉ ሊያናውጻችሁ አይገባም። መጽናት ነው፣ መተከል፣ መጽናት፣ መለምለም፣ ማበብ፣ እግዚአብሔርን ማየት፣ የጸኑትን ማየት፣ እግዚአብሔርን ተስፋ አድርገው የተገዙለትን ማየት። ዳዊት እንደዚህ ይላል፣ ነፍሳችን እግዚአብሔርን ተስፋ ታደርጋለች። ማንን ተስፋ ታደርጋለች? ነፍሳችን፣ ውስጣችን
ሀሳባችን እግዚአብሔርን ተስፋ ታደርጋለች፣ ሌላ አይደለም። ወገንን ከሆነ ተስፋ ካደረግበት በኋላ ሲከዳ ትጨነቃለህ፣ ትቅበዘበዛለህ፣ ግራ ትጋባለህ፣ የምትይዘውን ታጣለህ። እውቀትህንም ከሆነ እውቀትህ በተሰወረ ጊዜ ትጨነቃለህ። ሀብትህም ከሆነ ልክ እንደዚያ፣ ኃይልህም ከሆነ ልክ እንደዚያ፣ ዘርህም ከሆነ ልክ እንደዚያ፣ ማንኛውንም ነገር ከሆነ ይህን ስታጣ ትጨነቃለህ። እግዚአብሔር ግን የሚታጣ አይደለም። እንደ ሀብት አይጠፋም፣ እንደ ሕማም አይሆንም። እግዚአብሔር ሁልጊዜ እግዚአብሔር ነው፣ አይለወጥም። ሁልጊዜ እግዚአብሔር ነው። እግዚአብሔር ሁልጊዜ ሰላም ነው። እግዚአብሔር ሁልጊዜ ደስታ ነው። እግዚአብሔር ሁልጊዜ እረፍት ነው። እግዚአብሔር ሁልጊዜ ማረፊያ ወደብ ነው። እግዚአብሔርን ተስፋ የሚያደርጉ ፈጽሞ ሊጠፉ አይችሉም። በቃ ይህንን ነው የሚለን መዝሙር 27 ቁጥር 14 ላይ ደግሞ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና፣ እግዚአብሔርን ተስፋ አድርግ ይላል። በተደጋጋሚ ያያችሁ ዳዊት እንደ ተስፋህን እግዚአብሔር ላይ አምላክ ላይ አድርግ። ምግብ አጥተህ ከሆነ እግዚአብሔር ላይ አድርግ። ትዳር አስጨንቆ ከሆነ እግዚአብሔር ላይ አድርግ። ጤና አጥተህ ከሆነ እግዚአብሔር ላይ አድርግ። ሰላም አጥተህ ከሆነ እግዚአብሔር ላይ አድርግ። እግዚአብሔር ላይ ተስፋ አድርግ። ተስፋዬ አንተ ነህ፣ እረፍቴ አንተ ነህ። ከአንተ ወዴት እሄዳለሁ? ከአንተ ወዴት እሄዳለሁ? አንተን ትቼ ወዴት እሄዳለሁ? እስኪ በለው እግዚአብሔር። ይህን የምናደርግ ከሆነ በእውነት ልቡናችን የተስተካከለ ይሆናል። ዳዊት መዝሙር 37 ቁጥር 7 ላይ ለእግዚአብሔር ተገዛ ይላል፣ ተስፋም አድርገው። መገዛት ብቻ አይደለም፣ ተስፋም አድርገው። ለእሱ የምትገዛ ከሆነና ተስፋ የምታደርገው ከሆነ ትዕግስት ይፈልጋል። እሱ የምትጠብቀው ከሆነ ተስፋ መጠበቅ ስለሆነ ማለት ነው። እስከ መቼ እንጠብቀዋለን አናውቅም። ከገጠመን ነገር እግዚአብሔር መቼ ነፃ ያወጣናል አናውቅም። ከሕማማችን መቼ ነፃ ያወጣናል አናውቅም። ከችግራችን መቼ ነፃ ያወጣናል አናውቅም። ግን እሱ ተስፋ እናደርጋለን። አንድ ቀን ይጠቅማቸዋል ብሎ እግዚአብሔር ካሰበ ነፃ ያወጣናል ካለንበት ችግር። በራሳችን ግን አንጠብቅ። እኔ በምፈልገው ጊዜ እግዚአብሔር እንዲህ ያድርግልኝ፣ እኔ በምፈልገው ጊዜ እግዚአብሔር ይሄን ይስጠኝ፣ ይሄን ያድርግልኝ፣ ከዚህ ያድነን፣ ከዚህ ያንጻኝ አትበሉ። በራሳችን ሀሳብ እግዚአብሔር የምንፈልገው ከሆነ ላናገኘው እንችላለን። ብዙዎች እግዚአብሔር የሚያጡትና የበለጠ የሚቅበዘበዙት በራሳቸው ስሌት ስለሚለኩት ነው። እንደ ራሳቸው ፍላጎት እንዲሰራላቸው ስለሚፈልጉ ነው። እግዚአብሔር እንደኛ ፍላጎት ይሰራ ነው ጥሩ ወይስ እንደ ራሱ ቢሰራ ነው ጥሩ? ታዲያ እግዚአብሔር እንደ ራሱ ቢሰራ ከሆነ ለምንድን ነው ማንጠብቀው? ለምን በእኔ ስራ እንለዋለን? አሁን የብዙዎቻችን ችግር እሱ አይደለም? የሚያስጨንቀና ተስፋ የሚያስቆርጠን እሱ አይደለም? ይህን ስጠን፣ ይህን አድርግ፣ እንደዚህ ይሁን፣ እንዲህ ድረስ እንለዋለን እግዚአብሔር ግን በእርሱ ጊዜ ቢመጣ በእርሱ ጊዜ ቢጎበኘን ይሻላል። ስለዚህ ተስፋ የማን ነው ብለን ጥያቄ ስንጠይቅ ልበ አምላክ ዳዊት እንደመለሰው ተስፋችን ማን ነው? መልሱ፣ ማን ነው? በምንድን ነው? ስለዚህ እሱ የምንጠብቀው በምን እንጠብቀዋለን? አዎ ህይወት ክርስትናም የተስፋ ነው። አምነን ሁልጊዜ እሱ ትክክል እንደሆነ ተቀብለን ምንም ችግር ውስጥ ብንሆን፣ ምንም መከራ ውስጥ ብንሆን፣ ምንም ሕማም ውስጥ ብንሆን፣ ምንም ማጣት ውስጥ ብንሆን፣ መጎሳቆል መራቆት ውስጥ ብንሆን፣ እግዚአብሔር የማይወደው ኃጢአት ውስጥ ብንሆን እግዚአብሔርን እስከ መጨረሻው ድረስ ጊዜ ድረስ እንጠብቀው። አንተን ተስፋ አደርጋለሁ፣ አንድ ቀን ከዝሙት ህይወት ታወጣኛለህ። እነ ማርያም ግብፃዊት እንደቀየርካቸው ትቀይረኛለህ። ጨፋሪ ሆኜ አልቀርም፣ ታወጣኛለህ፣ ታድነኛለህ፣ ፈውሰኛል። ምናልባት ስለ አንተ ሰማዕትነት ከተቀበሉት ቁጥር ልታደርገኝ ትችላለህ፣ አላውቅም። ግን አንተ ተስፋ አደርጋለሁ። አንድ ጊዜ እንደምታደርገኝ እጠብቃለሁ፣ እንደምትገላግለኝ እንደምትፈውሰኝ እጠብቃለሁ፣ አልጠራጠርም። ልባችን፣ ሀሳባችን፣ እቅዳችን እግዚአብሔር ላይ እናድርግ። ይህን ጊዜ በእውነትም ከየተያዝንበት ችግር ተላቀን እግዚአብሔር ወደሚፈልገው ህይወትና እግዚአብሔር ወደሚፈልገው ሀሳብ መምጣት እንችላለን። ያ እስካልሆነ ድረስ ግን ተስፋ አስቆራጭ ነገሮች በጣም ብዙዎች ናቸው አይደል? ያ ተስፋ የሚያስቆርጡንን ነገር ብቻ የምናይና እዛ ላይ የምናተኩር ከሆነ በእውነት በምንም መንገድ ቢሆን የተስፋ ህይወት መኖር አንጀምር። እግዚአብሔር ያዘጋጀልን መንግስትም የመውረስ ዕድላችን በጣም ጠባብ ነው የሚሆን። ይልቅ ልጅነታችን እንየው፣ መከራ መስቀሉን እንየው፣ እግዚአብሔር ምን ያህል እንዳፈቀረን፣ ምን ያህል ዋጋ እንደከፈለልን፣ ምን ያህል ደሙ እንዳፈሰሰልን፣
ምን ያህል በመቃ እንደተደበደበልን፣ ምን ያህል በከብቶች በረት እንደተወለደልን፣ ምን ያህል የእኛን ሰውነት ወዶ ሰው እንደሆነልን፣ ምን ያህል በመስቀል እንደተሰቀል ያን እናስበው። ያን ስናስብ እግዚአብሔር እንደማይተወን እንደማይረሳን ወደ መረዳት እንመጣለንና አምላካችን እግዚአብሔር በቸርነቱና በምሕረቱ በየልቡናችን ላይ ተስፋን እንዲያለመልምልን የእሱ ቅዱስ ፈቃድ ይሆንልን። ያዘኑ ወንድም እህቶቻችን፣ አባት እናቶቻችን፣ በአጠቃላይ እህቶቻችን፣ ህዝቦቻችን በሙሉ እግዚአብሔር በቸርነቱ ሐዘናቸውን ያርቅላቸው፣ ተስፋቸውን ያለምልምላቸው። እኛንም እግዚአብሔርን ተስፋ አድርገን ካለንበት ኃጢአትን ክፋት ተላቀን የመንግስቱ ልጆች እንድንሆን አምላካችን እግዚአብሔር አሁንም በቸርነቱ ይርዳን። ወስብሐት ለእግዚአብሔር።